ጤና ይስጥልን በመላው ዓለም የምትገኙ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ሰላምታችን ይድረሳችሁ። የእኩለ ቀን መዋዕለ ፋኖ ዜና ጥንቅር ወደ እናንተ ጆሮ የሚደርስበት ሰዓት ላይ ነው የምንገኘው። በአማራ እየተደረገ የሚገኘውን የህልውና ትንቅንቅ ተከትሎ በሁሉም የአውደ ግንባር ቆይታ ምን አዳዲስ ሁነቶች ተፈጥረዋል የሚለውን ዋና ዋናዎቹን ቀዳሚ አድርገን እየነገርናችሁ ቆይታ አደርጋለሁ። ወንዳለ ቢክስ ነኝ። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። በምስራቅ አማራ ቀጠና የካላኮርማ ክፍለ ጦር 5ኛ ሻለቃ ቃኝ በራያ ቆቦ ሮቢት ከተማ ዘልቆ በመግባት የደፈጣ ጥቃት በመፈጸም ድል አስመዝግበዋል። በዝርዝር እንመለከተዋለን። በጎጃም ግንባር የምዕራብ አማራ ቀጠና ቴዎድሮስ እዝ የተለያዩ ጥቃቶችን በመፈጸም ድል አስገኝቷል። በሞርተር የተበተነው ስብሰባው በዚሁ የጎጃም ግንባር የምንመለከተው አበይት ጉዳያችን ነው። በሸበል በረንታ ወረዳ የሚገኝ አገዛዙ አረመኔ ሰራዊትም እየፈረሰ ወደ ፋኖ መቀላቀሉን ቀጥሏል። እንመለከተዋለን። በሸዋ የደቡብ አማራ ቀጠና ሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ድል ተቀዳጅቷል። በሸዋ ግንባር የተደረገ በሚገኘው ትንቅንቅ አቅዶና አስቦ ወደ ፋኖ ምሽግ ያቀናው የአገዛዙ ሰራዊት በፋኖ አባላቱ ከፍተኛ ምት አርፎበት ድል ተደርጓል። ሌላኛው ጉዳያችን ነው። በወሎ ግንባር የደጋው መብረቅ ኮር ጋሸና ከተማ ቅርብ ርቀት የምትገኝ ሐሙሲት ከተማ ተጋድሎ በማድረግ ድል አስመዝግቧል። በጎንደር ግንባር ደግሞ የአዲስ ዘመን መንገድ ክልከላ ለመንገደኞች ክፍት እንዲደረግ ተብሏል። ጤና ይስጥልን በድጋሚ ወደ አድማጭ ተመልካቾቻችን ቀደም ሲል የነገርናችሁንና ሌሎች አበይት መረጃዎችን አክለን በዝርዝር እየነገርናችሁ እንቆያለን። አብራችሁን ቆዩ። ወሎ ግንባር ዝርዝር መረጃዎቻችን ጀምራለሁ። የምስራቅ አማራ ቀጠና ምኒልክ ዕዝ ካላኮርማ ክፍለ ጦር 5ኛ ሻለቃ ቃኝ ራያ ቆቦ ሮቢት ከተማ በመግባት የደፈጣ ጥቃት ፈጽመው ድል አስመዝግበዋል። የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 5ኛ ሻለቃ ቃኝ ራያ ቆቦ ወረዳ ሮቢት ከተማ ከቀኑ 10 ሰዓት አካባቢ በመግባት ወደ ቆቦ ከተማ መውጫ ወይለት ድልድይ ላይ ኬላ ወጥረው ከነበሩ ዙፋን ጠባቂዎች ላይ ደፈጣ ጥቃት በመፈጸም እስከ 10 የሚደርሱትን ሙትና ቁስለኛ አድርገው ድል አስመዝግበዋል። በተጨማሪም ራያ ቆቦ አቧሪ አካባቢ እንቀሳቀሱ የነበሩ 6 ዙፋን ጠባቂ ሰራዊቶች ላይ አካባቢው ላይ የነበሩ ፋኖች በፈጸሙባቸው የደፈጣ ጥቃቱ ወደማይቀረው ተሸኝተዋል። በዚህም በሁሉም የቤተ አማራ አካባቢዎች የተጠናከረ የደፈጣ ጥቃት በመፈጸም ጠላትን ረፍት የመንሳት የማዋከብና አማራጭ አጥቶ እንዲኮበልል የማድረጉ ተጋድሎ ተጠናክሮ ቀጥሏል። በዚሁ በራያ ቆቦና በአካባቢው አንድ የ12ኛ ክፍል ተማሪ ከፎቅ ላይ ስናይፐር ጠምደው በሚተኩሱ ያገዛዙ ወታደሮች መገደሉ መዘገቡ ይታወሳል። ከዚህ ባሻገርም ሚኒሊክ የሚል ፎቶና ጽሑፍ ያለበት ባጃጅ አሽከርካሪን በእሳት አቃጥለው እንዲሞት ስለማድረጋቸው መዘገባችን ይታወሳል። በራያ ቆቦና በአካባቢው ከፍተኛ ምት እያረፈበት የሚገኘው የአገዛዙ ኃይል የተለያዩ የበሬ ወለደ ዜናዎችን እያሰራጨ የሚገኝ ሲሆን ከትላንት በስቲያ በአዲስ ቀኝና በአካባቢው የባጃጅ ሹፌሮችን የቀን ሰራተኞችና ተማሪዎችን በመሰብሰብ የተማረኩ የፋኖ አባላት ናቸው በሚል የቪዲዮ ቀረጻ በማድረግ የሐሰት ፕሮፓጋንዳ ማሰራጨቱን በአጋልጥ መረጃችን ማጋለጣችንም ይታወሳል። በዚሁ ቀጠና አሁንም የደፈጣ ጥቃትና የፊት ለፊት ውጊያዎች የአገዛዙ ኃይል እረፍት እንዲያጣ በማድረግ ከፍተኛ ሰብአዊና ቁሳዊ ኪሳራ እያደረሱበት መሆኑን ይታወቃል። በዚሁ የወሎ ግንባር መረጃችን እንቆያለን። የደጋው መብረቅ ኮር ከጋሸና ከተማ በቅርብ ርቀት የምትገኘው ሐሙሲት ከተማ ተጋድሎ በማድረግ ታላቅ ድል አስመዝግቧል። የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በደጋው መብረቅ ኮር ደጀን ክፍለ ጦር ሐሙሲት ከተማ በተደረገው ተጋድሎ በርካታ የጠላት ሰራዊት ሙትና ቁስለኛ በማድረግ ድል አስመዝግቧል። ደጀን ክፍለ ጦር ታህሳስ 10 2018 ከሌሊቱ 11 ሰዓት ላይ ከጋሸና በቅርብ ርቀት በምትገኘው ዋድላ ሐሙሲት ከተማ በተደረገው አውደ ውጊያ የብርሃኑ ጁላን ሰራዊት አይቀጡ ቅጣት በመቅጣት ወደ መጣበት መልሰው ቀጠናቸውን አስረክበዋል። በተጋድሎ 13 የብርሃኑ ጁላ ሰራዊት ሲደመሰስ ቀሪዎቹ 23ቱ ከባድ ቁስለኛ ሆነዋል። ከጋሸና በሌሊቱ ተነስተው ከፋኖች ደፈጣ ቦታ እግር የጣላቸው የብልጽግና አገዛዝ ዙፋን ጠባቂ ሰራዊት ከባድ ሰብአዊና ቁሳዊ ኪሳራን አስተናግደው ተመልሰዋል። ሐሙሲት ምድር ላይ ከሌሊቱ 11 ሰዓት እስከ ቀኑ 10 ሰዓት የዘለቀው አውደ ውጊያ ሐሙሲት ላይ የከበቡትን የጁላ ሰራዊት ከከበባ ለማውጣት ከወልዲያና አሁን ተገኝ በርካታ እግረኛ ኃይል በሜካናይዝድ ታጅቦ ቢመጣም ኪሳራ አስተናግዶ ወደ መጣበት ተመልሷል ብሏል። የደጋው መብረቅ ኮር የህዝብ ግንኙነት ክፍል ባደረሰው መረጃ መሰረት በቀጠናው እየተደረገ በሚገኘው ተጋድሎ በአገዛዙ ሰራዊት ላይ ከፍተኛ ኪሳራም ደርሶበታል። በትላንትናው ዕለትም በተመሳሳይ የልጅ ኢያሱ ኮር የጎፍ ክፍለ ጦር ከአዜ
ዘር ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃድ ጋር በጥምረት ለተከታታይ 3 ቀናቶች ባደረጉት ተጋድሎ በርካታ ድሎችን አስመዝግቧል። ታህሳስ 6 2018 የአጥቢያ ሰዓት ላይ የአብይ ዙፋን አስጠባቂ ወራሪ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ሌሊት የጎፍ ክፍለ ጦር ወደሚንቀሳቀስበት ቀጠና አፍናለሁ በሚል በ3 አቅጣጫ ማለትም በወይብላ ማርያም፣ በቁልቢና በፋርሴ ሙከራ ቢያደርግም በውጊያ ጥበባቸው የሚለዩት በተራራዎቹ የየጎፍ ክፍለ ጦሮች ቀድሞ መረጃ ስለደረሳቸው ደፈጣ ይዘው በመጠበቅና ድገት በመምታት ፍርስርሱን በማውጣት ብሎ ማጠናከረው መልሶ ማጥቃት በማድረግ በሶስቱም ግንባሮች ታላቅ ድል አስመዝግበዋል። በተለይ በፋርሲ ግንባር ለተከታታይ 3 ቀናት መደበኛ ውጊያ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ማስመዝግቧል። ስርዓቱ ዙ 23ን ጨምሮ በርካታ የቡድን መሳሪያዎች ቢያሰልፍም እንደ አቦ ሸማኔ የሚዘገዘጉት የጎፍ ክፍለ ጦሮች ከምንም ሳይቆጥሩት መልሶ ማጥቃት በመፈጸም ከ10 በላይ ጠላትን የደመሰሱ ሲሆን 15 ቁስለኛ እንዲሁም 3 ምርኮኛ ሆኗል። በውጊያው ላይ የጎፍ ክፍለ ጦር መብረቅ፣ ስበር፣ መክት ሻለቃዎችና የክፍለ ጦሩ ቃኝ የተሳተፉ ሲሆን አሳምነው እዛዜ ዘር ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አንድ ሻለቃ በሞርታር ጭምር የታገዘ ሽፋን በመስጠትና ተጋድሎ በማድረግ በአንድ ግንባር ድል አድርገዋል። በዚህም በተጋድሎ 10 ክላሽ፣ 1 ሱኪ፣ 1000 የብሬን ተተኳሽ፣ 2 ሸንሸልና ከ10 በላይ ወታደራዊ ሻንጣ ማርከዋል። የፋሽስቱ አገዛዝ ብልጽግና ዙፋን ጠባቂ ሰራዊቱም የፋኖ ብትርን መቋቋም ሲያቅተው ፊቱን ወደ በቀል በማዞር አርሶ አደሮችን አርሰው ያመረቱትን ሰብል ዘርፎ እየጫነ ወደ መጣበት ተመልሷል። የአፋብኃ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር የህዝብ ግንኙነት መምሪያ ባጋራው መረጃ መሰረት አድማጭ ተመልካቾች ወደ ጎጃም ግንባር እንሻገራለን። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 24 ሰዓታት ዘገባው በስብሰባው ላይ የተፈጸመው የሞርተር ጥቃት አገዛዙ ያሰበው ስብሰባ እንዲበተን ማድረግ ስለመቻሉ ታውቋል። በቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ቲሊሊ ከተማ ላይ በተፈጸመ የሞርተር ድብደባ ሎሌው ያረጋ ከበደና ግብረ አበሮቹ የጀመሩትን ስብሰባ አቋርጠው ለጥቂት በመትረፍ ወደ እንጅባራ ፈርጥጠዋል። የብልጽግና ሎሌ በዙፋን አስጠባቂ ሰራዊቱ ታጅቦ በዙ 23ና በአርመኔው ሰራዊት ተከቦ ቲሊሊ ከተማ ላይ ህዝባዊ ዲስኩር ስብሰባ ሊያደርግ በተቀመጠበት ጥቂት ደቂቃ ልዩነት ከወደ ፋኖ በተወሰደ የሞርተር ጥቃት አዳራሹ ላይ ሁከት በተፈጠረበት ቅጽበት ቤት እንደወጣ ሳይታወቅ ስብሰባውን በትኖ ፈርጥጦ እንጅባራ ከተማ እንዲገባ ተገዷል። የአርመኔው ቡድን ባለፉት ቀናትም በፍኖተ ሰላምና ቡሬ ላይ የተፋውን ቅርሻት ዛሬም ቲሊሊ ለመድገም ቢያስብም አይደፈሪዎቹ የ105ኛ ኮር 44ኛ ክፍለ ጦር ነበልባሎች አስተንፍሰውታል ብሏል። አረጋ ከበደና ግብረ አበሮቹ የጀመሩትን ስብሰባ በትነው ከቲሊሊ አዳራሽ በመውጣት በፓትሮል ተሳፍረው ፈጣም ወንዝ እንደተሻገሩ በተፈጸመው ተከታታይ ጥቃትም አስፓልት ጫፍ በወደቀው የሞርተር ቀንቡላ ለጥቂትም ማምለጥ ችለዋል። በአንድ አፍ ፋኖን አጥፍተነዋል፣ በትነነዋል፣ በሌላ አፍ ደግሞ በጫካ ያሉ ወንድሞቻችንን ኑ በሏቸው እያሉ ሲያላዝን የከረመው አረጋና ተላላኪ ሎሌዎቹም ያሰማሩት ጡት ቆራጭ ቡድን ጫካ ውስጥ የቀብሮ ጉድጓድ ቆፍሮ እንዳይወጣ ሆኖ ባለበት በዚህ ሰዓት የ44ኛ ክፍለ ጦር ቲሊሊ ከተማን ከቦ ሲያስጨንቀው በሞርታር ሲደበደበው ፋኖ ግዙፍ ኃይል መሆኑን ተረድቶ ተጨንቆና ተጠቦ በዚሁ 23 በብረት ለበስ ፔምፔ ታጅቦ ለማድረግ ያሰበውን ስብሰባ ማካሄድ ሳይችል ለጥቂት ህይወቱን አትርፎ ፈርጥቷል ብሏል። የተሰበሰበው ካድሬም ከገቡበት አዳራሽ እኔ ልውጣኔ ነፍስ ውጪ ነፍስ ግቢ ሩጫ በማድረግ ወደ መጡበት ያሰቡትን ሳያሳኩ በጭንቀት ተውጠው አምልጠዋል። የነበረውም ሁነትም በግድ በጉልበት የተሰበሰበው ህዝብ በትዝብት ሲከታተሉ ቆይቶ መሳቂያ መሳለቂያ አድርጓቸዋል ብሏል። የቴዎድሮስ ዕዝ ህዝብ ግንኙነት ክፍል ባጋራው መረጃ መሰረት በሌላ በኩል በሸበል በረንታ ወረዳ የሚገኝ አገዛዙ አርመኔ ሰራዊት እየፈረሰ ፋኖን መቀላቀል ቀጥሏል። ዳንኤል ዋለ፣ ጌትነት ጸጋው፣ ስጦታው መለ የተባሉ አገዛዙ ሻምበል አመራሮች ሲሆኑ በሸበል በረንታ ወረዳ የእድዋ ከተማ ከሚገኘው 6ኛ 601ኛ ኮር 52ኛ ክፍለ ጦር 5ኛ ሬጅመንት የአገዛዙ ሰራዊትን በመክዳት ታህሳስ 10 2018 አንድ ኮሪያ ክላሽ ከ150 ጥይት ከወገብ ትጥቅ ጋር ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር የ5ኛ ሬጅመንት የፋኖ አባላትን ተቀላቅለዋል ብሏል። አዲስ አስተሳሰብ፣ አዲስ ትውልድ፣ አዲስ ተስፋ ህሉናችን በተባበረ ክንዳችን ሲል የአፋብኃ ቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ክፍል መረጃ ጋርቶናል። ወደ ሸዋ ቅንተናል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ድል ተቀዳጀ። በነበልባል ክፍለ ጦር የፋኖ አባላቶች ምሽግ ላይ ከበባ ለማድረግ አቅደውና አስበው ወደ ፋኖ ምሽግ ያቀናው ግትልትል ሰራዊት ቀድሞ መረጃ የደረሳቸው የፋኖ አባላት ልዩ ቦታው ሲቪለን ተብሎ ከሚጠራው ቦታ ቀድሞ ምሽግ በመያዝ ከንጋቱ 11 ሰዓት ላይ የመጣውን የብልጽግና ሰራዊት የመቶ አለቃ አበባው ብርጌድ አናብስቶች በደፈጣ ተኩስ ሲያረገፉት ሲሆን ጠላትም ወደፊት መንቀሳቀስና ለማጥቃት ሲቸገር ወደ ኋላ በማፈግፈግ
በማፈግፈግ ሙትና ቁስለኛውን በ3 አምቡላንስ ሲያመላልስ ቆይቷል። በድጋሚ ያለ የሌለ ኃይሉን ከኬላ ከተቋም ጥበቃ እንዲሁም የኋላ ደጀን ያለውን ጦር በማሰባሰብ በር ተብሎ በሚጠራው አካባቢ በመንቀሳቀስ ላይ ያለ በጀነራል ተፈራ ማሞ ብርጌድ የፋኖ አባላቶች ባደረሱበት መብረቃዊ ጥቃት መቋቋም ያቃተውና ከፍተኛ የሰው ኃይሉን አጥቶ በነበረበት እንዲቆምና ሙትና ቁስለኛውን በተደጋጋሚ ሲያመላልስ እንደነበር ለማየት ተችሏል። ይህንንም አስደሳች ዜና የሰማው ሌላኛው የነበልባል ክፍለ ጦር ቃኞችና ራስ በኃይሉ ብርጌድ በመናበብ በተመሳሳይ ሰዓት ባረርቲ ወሌሶ ኬላ ላይ የነበልባል ክፍለ ጦር ቃኞች የምድር ድሮኖቹ ነብሮ ሻለቃ ሲገቡ በሌላኛው ባልጭ ኬላ ላይ ራስ በኃይሉ ብርጌድ ሸማቂ ፋኖች በወሰዱበት ጥቃት ከፍተኛ ኪሳራና ጉዳት ያጋጠመው ሰራዊቱ አካባቢውን በድንጋጤ ሸሽቶ ቦታውን ለቆ ሙትና ቁስለኛውን ጥሎ ፈርጥቷል። ከዚህ በተጨማሪ ባልጭ ኬላ ላይ በተደረገበት ጥቃት ከፍተኛ ጥቃትና ጉዳት ያስተናገደው የብልጽግናው ሰራዊት አመራር ጭምር የተመታበትና የሞተበት ሰራዊት በብስጭትና በደመነፍስ በሌላ አቅጣጫ ሸንኮራ ወንዝ ላይ ቢሞክርም የፋኖን መብረቃዊ ጥቃት መቋቋም ሲያቅተው ወደ መጣበት መመለሱ ከስፍራ የነበሩ ማኞች የነገሩ ሲሆን ይህንን ተከትሎ የብልጽግና ወንበር አስጠባቂ አራዊት ሰራዊት ያሰበው ሳይሆን ባላሰበው አቅጣጫ የውጊያ ስልቱን በመቀየር በነበልባል ክፍለ ጦር ሲቀጠቀጥ ቆይቶ በተቃራኒው አካባቢ ሰራዊት ከበባ ውስጥ ገብቶ ከፍተኛ ኪሳራ በማስተናገድ እንዲመለስ ማድረግ ተችሏል። መረጃውን ያደረሰን የአፋባ ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ይታገሱ ጌታሁን ነው። ወደ ጎንደር ተሻግረናል። በጎንደር ከፍተኛ ትንቅንቅ ዛሬም ተጠናክሮ እንደቀጠለ ነው። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዝመይሳው ካሳ ሁለተኛ ኮር በትላንትናው ታህሳስ 9 2018 ያገዛዙ ጥምር ኃይል መነሻውን ከጎንደር ከተማ ገንደ ውሃ ከነጋዴ ባህርና ከድኩል አርባ ከተማ በማድረግ በየአቅጣጫ ወደ አዳኛ ገር ጫቆ ደንገል ወይም ሐሙስ ገበያ እንቅስቃሴ ሲያደርግ በዋናነት የአዳኛ ገር ጫቆ ወረዳ ምስለኔ ብልጽግና ወዳደር አገልጋዮች ማለትም የወረዳው ፖለቲካ ዘርፍ ኃላፊ ሸቴ ሞላው፣ የወረዳው ገቢዎች ኃላፊ ታዬ፣ የወረዳው ጸጥታ ኃላፊ ደረጀና ሌሎችን ጨምሮ ወደ ቀጠናው አርሶ አደሩን ሀብትና ንብረት ለመዝረፍና ለማውደም ኢላማ በማድረግና ኔትወርክ በማጥፋት ያገዛዙን ዘራፊና ራጅ ቡድን መርተው እየገቡ ሲሆን ነበልባሎቹ የመይሳው ካሳ ልጆች የፊት አውራሪ ገበየው ክፍለ ጦር አናብስቶች ቀድሞ መረጃ ማጥናትና ጠላት የሚመጣበትን ቀጠና በመሸፈን ሙሉ ቀን ሲፋለሙ ውለዋል። በዚያ ወደ ውጊያ ያገዛዙ አገልጋይ ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ ሊሆን ችሏል። የክፍለ ጦር ህዝብ ግንኙነት አርበኛ ጌታቸው ነጋ እንዳደረሰን ከሆነ የደንገል ሐሙሲት ከተማ ይህንኑ ያገዛዙ አገልጋይ ጥምር ሰራዊት በትላንትናው ዕለት ብቻ ከ8 ግለሰቦች በላይ ቤት ንብረታቸው የተዘረፈና የወደመ ሲሆን የ5 ግለሰቦችን ሀብትና ንብረት እስከነ ቤቱ ለእሳት ራት ተዳርጓል ብሏል። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዝመይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ ባጋራው መረጃ መሰረት በሌላኛው የጎንደር ቀጠና መረጃ ከጎንደር ከተማ አዲስ ዘመን መንገድ ለመንገደኞች ክፍት መደረጉ ታውቋል። ከማጥራትና ማብቃት ተልእኮ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል አፋባ በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ ኮር ከታህሳስ 1 ጀምሮ እስከ ታህሳስ 10 ከጎንደር ከተማ አዲስ ዘመን ድረስ ዝግ እንዲሆን ተደርጎ የማጥራትና ማብቃት ስራ እየተከወነ ቆይቷል። በተለያዩ እኩይ ፍላጎቶች በመስመሩ እየተገኙ መንገደኞችን ያንገላቱ የነበሩ ቅጥረኛ ወሮበሎች ላይ በተወሰደ እርምጃም አንጻራዊ ለውጥ የታየ ቢሆንም ቀሪ ስራዎችን እየሰራ እንገኛለን። ስለሆነም የሚከተሉትን ማሻሻያዎች በጊዜያዊነት አስቀምጠናል ብሏል። አንደኛ፣ መንገዱ ከነገ ታህሳስ 11 ጀምሮ ለመንገደኞች ክፍት እንዲሆን፣ ሁለተኛ፣ ላልተወሰነ ጊዜ በኮሩ ፈቃድ ተጥለው የነበሩ ኬላዎች እንዲነሱ፣ ሶስተኛ፣ በኮሩ የበላይ አመራር ስምሪት ከተሰጠው አካል ውጪ ማንኛውም የታጠቀ አካል በመስመሩ 5 ኪሎ ሜትር ርቀት እንዳይገኝ ትዕዛዙን ተላልፎ በተገኘ ማንኛውም የታጠቀ አካል ላይ የማያዳግም እርምጃ እንደሚወሰድ፣ አራተኛ፣ መንገደኞችና ማህበረሰቡ የተለመደውን ቀና ትብብር እንዲያደርጉልን ሲል የአፋባ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር መልእክቱን አስተላልፏል። ወደ ሌላኛውና የመጨረሻው የጎንደር መረጃችን ነው የምንሸጋገረው። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ዋንታባታ 1ኛ ኮር ጉና ክፍለ ጦር አሁናዊ መግለጫ ይዞቷል። የታላቁ የአማራ ህዝብ ከደረሰበት መዋቅራዊ የ50 ዓመታት ዘር ተኮር ጥፋትና ማጽዳት ራሱን ለመከላከል የትጥቅ ትግል ብቸኛ አማራጭ መሆኑን በመረዳት የህልውናን ጉዳይ ዓላማን ከግብ ለማድረስ ከደምና አጥንት የተመሰረተ አታጋይ ተቋም መኖራችን ለጠላት ራሱ ባይተዋር አይደለም። ይሁን እንጂ የታላቁ አማራ ህዝብ አንድ ዓላማ ያለው ተቋም እንዳይኖረው ከውስጥም ከውጭም ሰርጎ ገብ በመግባት ድብቅ ሴራ ሲሰሩ ቆይተዋል። አልተሳካላቸውም፣ ለወደፊቱም አይሳካላቸውም። አብይ መራሹ ስርዓት ተሸንፏል። መሸነፍ ብቻ አይደለም፣ የቀናት ልዩነት እጅ ሰጥቷል። የሀገሪቱ የነገ ዕጣ ፈንታ መወሰን በሚችሉ የፋኖ ኃይሎችም እጅ ወርቃለች። እንደ ወርቅ ተፈትና በድል እየገሰገሰች ያለችው ጉና ክፍለ ጦር በወታደራዊ ቁመና፣ በሰው ኃይል፣ በህዝብ አስተዳደር፣ ሰፊ ቀጠና ማስተዳደር፣ በቀጠናው ላይ
በጠላት አስፈሪ ለወገን መከታ መሆንም ችላለች። በተደረጉ የግንባር የደፈጣ ስቦ መምታት ሰርጎ በመግባት አውደ ውጊያ በርካታ ድልም አስመዝግባለች። በፊት አውራሪው አርበኛ ወንዷን ታሰፋና በጦር ሜዳ ጀብደኛ ወታደራዊ መሪ አዛዥ ደሳለኝ የምትመራው ጉና ክፍለ ጦር ከታላቁ የድል ማማ ለመድረስና በመውጣር ላይ ያለውን የብልጽግና ስርዓት እስከ ወዲያኛው ለመቅበር ከታህሳስ 6 2018 ዓ.ም ጀምሮ ለሶስት ተከታታይ ቀናት ስራ አስፈጻሚ ኮሚቴው በሂስና ግለ ሂስ ጥልቅ ውይይት በማድረግ ያልተሟሉ ስራ አስፈጻሚ ኮሚቴዎችን አሟልቶ የሚከተለውን ቀጣይ አቋም መግለጫ አስቀምጧል ብሏል። አንደኛ፣ የአሻራ መታወቂያ ወይም ዲጂታል አይዲ ይዞ በማንኛውም ቦታ የሚንቀሳቀስና ቀጣይ ማውጣት የማይችል መሆኑን። ሁለተኛ፣ ብልጽግና ያሰማራቸው ፋኖ መሳይ በየመንገዱ ህዝብን የሚዘርፉ የሚያንገላቱና የሚገድሉ ሌቦች እርምጃ የምንወስድ መሆኑን። ሶስተኛ፣ ከሐምሌ 22 2015 ጀምሮ የቦታ ምሪትና የሊዝ ቦታ የተቀበለና የተጫረተ ደብረታቦር ከተማ አስተዳደር ፋርጣ ወረዳ፣ እስቴ ወረዳ፣ ስማዳ ወረዳና አንዳቤት ወረዳዎች ላይ ተቀባይነት የለውም። አራተኛ፣ ቀጣይ ለሚደረገው 7ኛ ዙር የይስሙላ ሀገራዊ ምርጫ የምትሳተፉ ከእኩይ ተግባራችሁ እንድትታቀቡ። አምስተኛ፣ ከደብረታቦር ዓለም ሳጋ ያለው መስመር ላልተወሰነ ጊዜ የተዘጋ መሆኑንና ከደብረታቦር ማህደረ ማርያም ባህር ዳር ክፍት መሆኑን እየገለጽን ይህንን ተላልፎ የሚገኝ ተሽከርካሪ ላይም እርምጃ የምንወስድ መሆኑን እንገልጻለን። ህዝባችን የጀመረውን የትጥቅ ትግል እንደተለመደው ከጎናችን እንዲሆን እንጠይቃለን ብሏል። የጉና ክፍለ ጦር ህዝብ ግንኙነት ኃላፊ መምህር ፋኖ ያሬድ ገደፋው እንዳደረሰን መረጃ ከሆነ ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዕለቱ ያጠናቀርናቸው አበይት መረጃዎቻችን በዚሁ ተጠናቀዋል። እንዳለ ቢክስ ነበርኩ አብረን ቆይታ ያደረግነው። በሌላኛው የመረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት በቸር እንድትቆዩን ተመኘን። ጤና ይስጥልን። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በአማራ የህልውና ትግል ውስጥ ዕለታዊ መረጃዎችን አጠናቅሮ የዜና ሽፋን በመስጠትና እንግዶችን በመጋበዝ የትግሉን ሂደት የሚተነትን የህልውናችን ፕሮግራምን በማሰናዳት እንዲሁም በቀጥታ ስርጭት ወደ አድማጭ ተመልካቾች በማድረስ ላይ የሚገኝ የሚዲያ አውታር ነው። ታዲያ ሚዲያው እየሰራ ከሚገኝበት ትጋት በበለጠ በመስራት ለዓለም አቀፉ ማህበረሰብ ተደራሽ ሆን ዘንድ በተለያዩ አማራጮች እንድትደግፉን ጥሪ እናቀርባለን። ዓለም አቀፍ ፋኖ ሚዲያን ለመደገፍ www.globalfanomedia.networks.com /donate የሚለው ዌብሳይት ሊንካችንን በመጎብኘት ግሎባል ፋኖ ሚዲያ ወይም የአማራ ሳተላይት ቴሌቪዥንን ሰብስክራይብ በማድረግ በወርሃዊ ፓኬጅ $20 በነሐስ ደረጃ፣ $30 በብር ደረጃ፣ $50 በወርቅ ደረጃና $100 በፕላቲኒየም ደረጃ እንደየምርጫችሁ ይደግፉን። በየወሩ የማይችሉና የአንድ ጊዜ ድጋፍ ለምታደርጉ ደግሞ አንደኛ ቪዛ ካርድ ያላችሁ ደጋፊዎቻችን፣ ሁለተኛ በዜል አካውንታችን ሲደመር 1916868 ወይም በኢሜይላችን amhara@gmail.com በመጠቀም፣ ሶስተኛ በፔፓል አካውንታችንና አራተኛ ካሻፕ የሚለውን አማራጭን ተጠቅመው GFMN 22 ድጋፍ እንድታደርጉልን እንጠይቃለን። ይህንን ባርኮድ በመጠቀምም ከላይ የተጠቀሱትን ሊንኮች ስለሚያገኙ ድጋፍ ማድረግ ይችላሉ። ለተጨማሪ ጥያቄና ማብራሪያ በስልክ ቁጥር ሲደመር 1 20 92 60 1052 አሜሪካም ሲደመር 1 82 57 47 34 03 ካናዳ በኢሜይል amhara@gmail.com መጠቀም ትችላላችሁ። መርጠው ስለሚከታተሉንና ስለሚያደርጉልን ድጋፍ እናመሰግናለን። ግሎባል ፋኖ ሚዲያ፣ የፋኖ ድምጽ።